ባለፈው ክፍላችን ከዩቲዩብ የሚገኘው ዶላር እንዴት የባንክ ካዝናዎቻችን አልፎ እጃችን ላይ እንደሚገባ አይተናል። ነገር ግን ያንን ዶላር ለማግኘት መጀመሪያ አንድ ትልቅ ግንብ ማለፍ አለብን። ያ ግንብ ደግሞ የዩቲዩብ አልጎሪዝም ይባላል። በየቀኑ በሚሊዮን የሚቆጠሩ ቪዲዮዎች ዩቲዩብ ላይ ይጫናሉ። ታዲያ ያንተን ቪዲዮ ለይቶ ለብዙ ሺህ ሰዎች እንዲታይ የሚያደርገው ምንድን ነው? በዚህ ዘመን የሰዎች ትኩረት ከወርቅ ይበልጣል። ዛሬ ያንን የሰዎችን ትኩረት እንዴት መግዛት እንደምንችል እና የማይታየውን የዩቲዩብ ማሽን አልጎሪዝም እንዴት እንደምናሸንፈው በጥልቀት እንመረምራለን። ብዙ ሰዎች አልጎሪዝሙን እንደ ጠላት ነው የሚያዩት። ቪዲዮን አላሰራጭልኝም አለ እያሉ ያማራሉ። ግን እውነታው ከዚህ የተለየ ነው። የዩቲዩብ አልጎሪዝም አንድ ዓላማ ብቻ አለው፣ ሰዎችን ዩቲዩብ ላይ ለረጅም ሰዓት ማቆየት። ዩቲዩብ አንተን ሊቀጣ ወይም ሊሸልም አይፈልግም። እሱ የሚፈልገው ተመልካቹን የሚያስደስት ትክክለኛ ቪዲዮ ማቅረብ ነው። ስለዚህ ጨዋታው ያለው ኮምፒውተሩ ጋር ሳይሆን የሰው ልጅ ስነ ልቦና ሳይኮሎጂ ጋር ነው። አንድ ሰው ዩቲዩብን ሲከፍት አእምሮ በመቶዎች የሚቆጠሩ አማራጮችን በሰከንዶች ውስጥ ይመዝናል። በዚህ የሰከንድ ክፍልፋይ ውስጥ ያንተ ቪዲዮ እኔን ምረጠኝ ብሎ መጮህ አለበት። ይህን የሚያደርገው ደግሞ በመጀመሪያ ሚስጥር ነው። የመጀመሪያውና ትልቁ ፈተና ክሊክ ስሮ ሬት ይባላል። በጣም ምርጥ የሚባል ለወራት የደከምክበት ቪዲዮ ሰርተ ሊሆን ይችላል። ነገር ግን ማስታወቂያው ተምብኔልና ታይትል ደካማ ከሆነ ማንም ወደ ውስጥ ገብቶ አያየውም። ልክ በሩ እንደተዘጋበት የሲኒማ አዳራሽ ማለት ነው። ዩቲዩብ ቪዲዮን ለ1000 ሰዎች ሆምፔጅ ላይ ቢያሳየው ስንቱ ነካው? 10 ሰው ወይስ 100 ሰው? አልጎሪዝሙ ይህንን በንቃት ይከታተላል። በ2026 የዩቲዩብ አሰራር መሰረት ዩቲዩብ ቴስት ኤንድ ኮምፔር የሚባል አዲስ ሲስተም አምጥቷል። ይህ ማለት ለተመልካቾች የተለያዩ ምስሎችን በማሳየት የትኛው ይበልጥ ሰው እንደሳበ ራሱ ይመርጣል። ለዚህ ነው እንደምናየው አይነት ግልጽ የሆነ ጥቂት ቃላት ያሉትና የሰውን ስሜት ኢሞሽን የሚነካ ከፍተኛ ጥራት ያለው ምስል መጠቀም ግዴታ የሚሆነው። ግን ቆንጆ ምስል መስራት ብቻውን በቂ አይደለም። ርዕስ እና ምስል በተመልካቹ አእምሮ ውስጥ የማወቅ ጉጉት ኪዩሪዮሲቲ ጋፕ መፍጠር አለባቸው። ርዕሱ ሁሉንም ነገር የሚመልስ ከሆነ ሰው ቪዲዮውን የመክፈት ፍላጎት አይኖረውም። በምስሉ ላይ አንድ ያልተመለሰ ጥያቄ ወይም ያልተጠበቀ ንጽጽር መኖር አለበት። ነገር ግን ሰውን በሚያጓጓ ምስል አታለ ቪዲዮ ውስጥ ካስገባው በኋላ ጠበቅከውን ነገር ካላገኘ ምን ይፈጠራል? ተመልካቹ ወዲያውኑ ቪዲዮውን ዘግቶ ይወጣል። ይህ ደግሞ ለአልጎሪዝሙ ይህ ቪዲዮ አሳሳች ነው የሚል ትልቅ ቀይ መብራት ያበራበታል። እዚህ ላይ ነው የሁለተኛው ሚስጥር ጉልበት የሚመጣው። ሰውን ካስገባን በኋላ እንዴት እስከ መጨረሻው እናቆየዋለን? ሰውን በሩን አስከፍተ ወደ ሲኒማ አዳራሹ አስገብታል እንበል። አሁን ትልቁ ፈተና ተመልካቹ ወንበር ላይ ተቀምጦ እስከ መጨረሻው እንዲያይ ማድረግ ነው። ዩቲዩብ ይህንን አቬሬጅ ቪው ዱሬሽን ወይም ኤቪዲ ይለዋል። ብዙ ፈጣሪዎች የሚሰሩት ትልቅ ስህተት አለ። ተመልካች ገና ቪዲዮውን እንደከፈተ ረዥም መግቢያ፣ ሰላምታና አሰልች ታሪኮችን ያቀርባሉ። ግን አስታውስ፣ ተመልካቹ የመጣው መረጃ ፈለጋ እንጂ አንተን ሊያነጋግር አይደለም። የመጀመሪያዎቹ 30 ሰከንዶች የቪዲዮውን የሞትና የህይወት ሰዓታት ናቸው። አልጎሪዝሙ ተመልካቾች በመጀመሪያው ደቂቃ ውስጥ በብዛት የሚወጡ ከሆነ ቪዲዮውን ቆሻሻ ትራሽ ብሎ ይፈርጀዋል። ስለዚህ በየሰከንዱ አዲስ መረጃ ወይም አዲስ ምስል በማሳየት የተመልካቹን አእምሮ በንቃት ማቆየት አለብህ። አልጎሪዝሙ የሚወደው ቪዲዮ ሳይሆን ታሪክ ነው። እያንዳንዱ ቪዲዮ መጀመሪያ ሁክ፣ መሃል ሚትና መጨረሻ ፔኦፍ ሊኖረው ይገባል። ሁክ ማለት በመጀመሪያው ሰከንድ ተመልካች ለምን ማየት እንዳለበት ንገረው። ሚት ማለት ደግሞ የገባውን ቃል በዝርዝር አብራራ፣ መረጃውን በደረጃ ስቴፕ ባይ ስቴፕ አቅርብ። ፔኦፍ ትልቁን ሚስጥር ወይም መልስ እስከ መጨረሻው አቆየው። ተመልካቹ መጨረሻው ምን ይሆን ብሎ እንዲጠብቅ ካደረከው አልጎሪዝሙ ያንን አይቶ የቪዲዮ እጅግ ምርጥ ነው ይላል። ምክንያቱም ተመልካቹን ዩቲዩብ ላይ ለረጅም ሰዓት አቆይታልና። አልጎሪዝሙን ለማሸነፍ ሌላው መሳሪያ ኤዲቲንግ ነው። የሰው ልጅ አእምሮ በአንድ ምስል ላይ ከ7 ሰከንድ በላይ ከቆየ መሰላቸት ይጀምራል። ለዚህ ነው በየተወሰነ ሰከንዱ ምስሉን መቀየር፣ ዙም ኢን፣ ዙም አውት፣ ጽሁፎችን መጠቀምና ድምጾችን መጨመር ያለብህ። እነዚህ ትናንሽ ለውጦች አልጎሪዝሙ ቪዥዋል ኢንጌጅመንት ብሎ ይመዘግባቸዋል። ተመልካቹ አይኑ ሳይሰለች እስከ 15ኛው ደቂቃ ከደረሰ ዩቲዩብ ቪዲዮውን ወደ ቫይራል ደረጃ ከፍ ያደርገዋል። በመጨረሻም ዩቲዩብ ተመልካቹ በእርግጥ ረክቷል ብሎ ይጠይቃል። ተመልካቹ ቪዲዮውን አይቶ ከጨረሰ በኋላ ሌላ ቪዲዮ ካየ ወይም ቪዲዮውን ላይክ ካደረገ አልጎሪዝሙ ትልቅ ነጥብ ይሰጣል። ጥያቄው ግን እዚህ ጋር ነው። ብዙ ሰው እንዲያዩ አደረግን፣ እስከ መጨረሻው አቆየ ነው። ግን ቪዲዮውን ቫይራል በሚሊዮኖች እንዲታይ የሚያደርገው ያ የመጨረሻው የፈነዳ ኤክስፕሎዥን ቅጽበት እንዴት ነው የሚወጣው? አልጎሪዝሙ ቪዲዮህን ከጥቂት ሺዎች ወደ ሚሊዮኖች የሚያሻግርበት ያድብቅ ስዊች
የት ጋር ነው ያለው? አንድ ቪዲዮ ከሺዎች እይታ አልፎ በሚሊዮኖች የሚናፈሰው እንዴት ነው? ዩቲዩብ ቬሎሲቲ ወይም ፍጥነት ይለዋል። አልጎሪዝሙ ቪዲዮውን ለመጀመሪያ ለ100 ሰዎች ያሳየዋል። 80ዎቹ ካዩት ለ1000 ሰዎች ይሰጠዋል። እነዚያም ካዩት ለ10000 ይሰጣል። ይህ ስኖቦል ኢፌክት ይባላል። ዩቲዩብ ቪዲዮውን ቫይራል የሚያደርገው ለአንተ ብሎ ሳይሆን ቪዲዮ ተመልካቾችን ዩቲዩብ ላይ እያቆየለት መሆኑን ሲረዳ ነው። ስለዚህ ትልቁ ሚስጥር ቪዲዮውን ለሁሉም ሰው እንዲሆን አድርጎ መስራት ሳይሆን መጀመሪያ ለታማኝ ተመልካቾች ኮር አውዲየንስ እንዲመች አድርገ መስራት ነው። እነሱ ካዩት አልጎሪዝሙ የቀረውን ስራ ለራሱ ይሰራልሃል። አሁን በ2026 የዩቲዩብ አልጎሪዝም ከበፊቱ ይልቅ ብልህ ሆኗል። አሁን ቪዲዮ የሚወዳደረው ከሌሎች ቪዲዮዎች ጋር ሳይሆን ከተመልካቹ ታሪክ ሂስትሪ ጋር ነው። ዩቲዩብ ተመልካቾችን ጠንቅቆ ያውቃል። ምን አይነት ቪዲዮ እንደሚያስቀው፣ ምን እንደሚያናደውና ምን እንደሚያስተምረው ያውቃል። ስለዚህ አልጎሪዝሙን እንዴት ላታለው ብለህ አታስብ። በምትኩ ተመልካችን እንዴት ላስደስተው ብለህ አስብ። አልጎሪዝሙ ተመልካቹን ይከተላል። አንተ ተመልካቹን ከተከተልክ አልጎሪዝሙ በራሱ ጊዜ አንተን ይከተልሃል። ይህ የማይታለፍ የዲጂታል ህግ ነው። ባለፉት 2 ክፍሎች ብዙ ሚስጥሮችን አይተናል። ከዶላር አደን እስከ አልጎሪዝም ፍልሚያ። ዩቲዩብ ላይ ስኬታማ መሆን ማለት ድል ሳይሆን የሳይንስና የጥበብ ጥምረት ነው። ተምብኔልህ በሩን ይከፍታል። ታሪክህ ተመልካቹን ያቆያል። አልጎሪዝሙ ደግሞ ክንፍ ይሰጣል። ያስታውሱ፣ ትልቅ ቻናል እንዲኖራችሁ መጀመሪያ ትልቅ ተጽዕኖ መፍጠር አለባችሁ። ይህ ቪዲዮ ለእናንተ ጠቃሚ ሆኖ ካገኛችሁት ለሌሎች ፈጣሪዎች ሼር በማድረግ የኢትዮጵያን ዲጂታል ማህበረሰብ እናሳድግ። ይህ ዘጋቢ ፊልም የዩቲዩብ ጉዟችሁ ላይ አዲስ እይታ እንደፈጠረላችሁ ተስፋ አደርጋለሁ። መረጃውን ጠቃሚ ሆኖ ካገኛችሁት ለሌሎች እንዲደርስ የራሳችሁን አሻራ አሳርፉ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ሁኑ።